ኢትዮ ቴሌኮም የዋጋ ማስተካከያ ብሎ ያደረገው የዋጋ ጭማሪ የተጋነነ በመሆኑ በብዙዎች ዘንድ ቅሬታን አስከተለ። በጋምቤላ ክልል በኢታንግ የካቶሊክ ሚስዮን ላይ የተፈጸመውን ከባድ ጥቃትና ዘረፋ ተከትሎ የሚስዮኑ ቄስ ሀዘናቸውን ገለጹ። ውድ የአልቦ ዜና አድማጮቻችን የዕለቱ አርዕስተ ዜናዎች ናቸው። ቀጥለን ዝርዝር ሀሳቡን እናሰማችኋለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትከታተሉን በአክብሮት እንጋብዛለን። በጋምቤላ ክልል በኢታንግ የካቶሊክ ሚስዮን ላይ የተፈጸመውን ከባድ ጥቃትና ዘረፋ ተከትሎ የሚስዮኑ ቄስ አባ ዴቪድ ኩላይን ሳሚ ሁኔታውን እጅግ አሳማሚና ሊረሳ የማይችል ቀን ሲሉ ገለጹት። በአኝዋክና ኖዌር ጎሳዎች መካከል የተፈጠረውን ግጭት ተከትሎ ታህሳስ 18 ቀን በካቶሊክ ሚስዮኑ ላይ ጥቃት ተፈጽሟል። አባ ዴቪድ ከአንድ ወር በኋላ ወደ ስፍራው ሲመለሱ በቄሶች መኖሪያ ቤት በቤተ ክርስቲያኑ መስኮቶችና ግድግዳዎች ላይ የጥይት ምልክቶችን መመልከታቸውን ተናግረዋል። አባ ዴቪድ ለኤድ ቱ ዘ ቸርች ኢን ኒድ እንደገለጹት ግጭቱ የጀመረው ንጋት 11 ሰዓት አካባቢ ነበር። የኑዌር ጎሳ ታጣቂዎች የቄሶችን መኖሪያና ቤተ ክርስቲያኑን እንደ ምሽግ በመጠቀም በባሮ ወንዝ አካባቢ የነበሩትን የአኝዋክ ተወላጆች ሲያጠቁ ነበር። ከጧቱ 2 ሰዓት አካባቢ ከ20 በላይ የጭነት መኪናዎችን የያዙና በከባድ መሳሪያ የተደገፉ ብዛት ያላቸው ሰዎች መጡ። በሮችን እየሰበሩ ሰዎችን በጠመንጃ በማስፈራራት መዝረፍ ጀመሩ ሲሉ ቄሱ ምስክርነታቸውን ሰጥተዋል። ዘራፊዎቹ ዶማና የብረት በራሮችን በመጠቀም የቄሶችን መኖሪያ ቤት ሰብረው በመግባት የነበረውን ንብረት በሙሉ ወደ መኪና እንደጫኑም ተገልጿል። በጥቃቱ ወቅት የተዘረፉት ንብረቶች ዝርዝር እንደሚከተለው እናቀርበዋለን። ንዋየ ቅድሳት፣ የቅዳሴ ዕቃዎች፣ ጽዋዎች፣ ጻሕል፣ የዕጣን ማጠኖችና የሻማ ማስቀመጫዎች ናቸው። እንዲሁም በተጨማሪ ልብሶች፣ የመሠዊያ አልባሳት፣ የሕፃናት መዘምራን ዩኒፎርሞች እንዲሁም የአባ ዴቪድ የግል ልብሶችና መታወቂያዎች ተዘርፈዋል። አክለውም ነዋሪዎቹ እንደገለጹት ኤሌክትሮኒክስና የቢሮ ዕቃዎች፣ ጄኔሬተር፣ የመበየጃ ማሽን፣ ድሬል፣ ቲቪ፣ ፕሮጀክተር፣ የድምፅ ማጉያዎችና ፍሪጅ፣ ምድጃ፣ ፕሪንተርና ካሜራዎችም እንደተሰረቁ ተገልጿል። ለህፃናት ማቆያ ተማሪዎች ለ2 ወራት የሚሆን ብስኩትና ጭማቂን ጨምሮ ለ3 ወራት ተገዝቶ የነበረ ሩዝ፣ ዘይትና ቅመማ ቅመም ጭምር ተዘርፏል። አባ ዴቪድ ሁኔታውን ሲገልጹ በቤት ውስጥ የሻይ ማንኪያ እንኳን አልቀረም ብለዋል። ለአባ ዴቪድ ከንብረት ውድመት በላይ ህመም የሆነባቸው የዘራፊዎቹ ማንነት ነው። በዚህ አሳዛኝ ክስተት ውስጥ ይበልጥ የሚያመው ለመዝረፍ ከመጡት መካከል የራሳችን ካቶሊክ ምዕመናን፣ የሃይማኖት አስተማሪዎች፣ የወጣቶች መሪዎችና የመዘምራን አባላት መኖራቸውን ማወቅ ነው ሲሉ በታላቅ ሐዘን ተናግረዋል። የኤድ ቱ ዘ ቸርች ኢን ኒድ ዳይሬክተር ዶክተር ካሮላይን ሁል በአካባቢው ያለው የጸጥታ ሁኔታ እያሽቆለቆለ መምጣቱን ገልጸው አባ ዴቪድ ጎርፍና ጥቃት ቢፈራረቅባቸውም ቅዳሴ አቋርጠው እንደማያውቁ፣ አሁን ግን ለመሸሽ መገደዳቸው ሁኔታው ምን ያህል እንደከፋ ያሳያል ብለዋል። አባ ዴቪድ ወደ ስፍራው ተመልሰው የተሰባበሩ በሮችን ለመጠገን ሲሞክሩ እየለማ የነበረውን ሚስዮን በድጋሚ ወደ ዜሮ ሲወርድ ማየት ልብ ይሰብራል በማለት የደረሰውን ውድመት ገልጸውታል። ሪፖርተር ጋዜጣ በርዕሰ አንቀጽ አምዱ ኢትዮ ቴሌኮም የዋጋ ማስተካከያ ብሎ ያደረገውን የዋጋ ጭማሪ የተጋነነ በመሆኑ ቅሬታችንን ለማሰማት እንገደዳለን የሚል ሰፋ ያለ አንቀጽ አስነብቧል። እኛም የምንባቡን ሙሉ ቃል እንደሚከተለው እናቀርበዋለን። ተከታተሉ። በኢትዮጵያ አንጋፋና እንደ አገራዊ ተቋም ከምንቆጥራቸው ኩባንያዎች ውስጥ አንዱ ኢትዮ ቴሌኮም ነው። ይህንን የምንልበት ብዙ አሳማኝ ምክንያቶች አሉ። ኢትዮ ቴሌኮም ይሸጥ ሲባል አይሆንም ብለን በአደባባይ ስንሞግት የነበረው 100 ዓመት የተሻገረ ኩባንያ ለሌሎች አሳልፎ መስጠት የሚፈቅድ ጉልበት በማጣታችን ነው። ይህ ተቋም ከአገር ልጅ እንዳይፈለቀቅ በብርቱ የመሻታችን አንዱ ምክንያት እንደ አንድ የአገር ምልክት የሚቆጠር ተቋም በመሆኑ ነው። አሁንም ይህ አመለካከት አለ። ነገሮች እንደነበሩበት አይቀጥሉምና እንደተለያዩ አንጋፋ ኩባንያዎች ፕራይቬታይዝድ በመሆናቸው የተሻለ አቅም ይሰጣሉ የሚለው ሐሳብ አሸናፊ ሆኖ በከፊልም ቢሆን ድርሻቸው ይሸጥ ሲባል ውሳኔው ቢጎረብጥም መሆን ያለበት ነውና ወደዛው እየተሄደ ነው። ይህም ቢሆን ኩባንያው አሁንም ከመንግስትና ከህዝብ ባለቤትነት እጅ አልወጣም። በብቸኝነት ይዞት በነበረው ገበያ ውስጥ ተፎካካሪ ኩባንያ ቢገባበትም ከብዙሃኑ ህዝብ ጋር አብሮ እየሰራ ነው።
በተለይ ከለውጡ ወዲህ ኩባንያ ባካሄደው ሁለተኛው ለውጥ ብዙ ነገሮችን ቀይሯል። አቅሙን አደርጅቶታል። እንደ ፈርቀዳጅ የሚቆጠርለትን በርካታ ስራዎችን እያከናወነ ነው። በተለይ ዲጂታል የፋይናንስ አገልግሎቶችን በማስጀመር እየተወጣጣ ያለው ሚና ከፍተኛ ነው። ሌሎች በበጎ የምናነሳለት ተግባራቱ በአገር ደረጃ ለሌሎች እንደ ምሳሌ ሊቆጠር የሚችል ተግባራትንም ያሳየን እሱ ነው። ከጊዜው ጋር የሚራመድ አገልግሎቶችን በየዘርፉ ለማስፋፋት እየሰራ በመሆኑ እንደ አገር የሚኮራበት ብቻ ሳይሆን የበለጠ የምንኮራበት እንዲሆን እንመኛለን። ከነዚህ ሁሉ መልካም መገለጫዎቹ ባሻገር ግን ደንበኞቹን የሚጎረብጡ መገለጫዎችም አሉት። የሚቀርቡበትን ሌሎች ቅሬታዎችን እንተውና ከአገልግሎት ታሪፍ ጋር የተያዙ ጉዳዮችን ብቻ ብንመለከት የኢትዮ ቴሌኮም አካሄድ ምቾት የሚሰጥ አይደለም። የኩባንያው እድገት ዋጋን እንዲረጋጋ ያደርጋል ተብሎ ሲጠበቅ፣ በተቃራኒው የዋጋ ጭማሪዎችን ደጋግሞ እየተከተለ ነው። ኩባንያው በሁሉም ረገድ እያሳየ ነው የሚባለው ለውጥ መጨረሻ ግቡ ደንበኞቹን በሚያቀርበው አገልግሎት ማርካት ቢሆንም እየሆነ ያለው ግን በተቃራኒው ይመስላል። የደንበኞቹ እርካታ ከሚገለጽባቸው ዋና ዋና ጉዳዮች መካከል በተመጣጠነ ዋጋ ደንበኞቹን መድረስ እንደሆነ ይታወቃል። ኩባንያው በሁሉም ረገድ እያሳየ ነው የሚባለው ለውጥ መጨረሻ ግቡ ደንበኞቹን በሚያቀርበው አገልግሎት ማርካት ቢሆንም እየሆነ ያለው ግን በተቃራኒው ይመስላል። የደንበኞች እርካታ ከሚገለጹባቸው ዋና ዋና ጉዳዮች መካከል በተመጣጠነ ዋጋ ደንበኞቹን መድረስ እንደሆነ ይታወቃል። ኩባንያው ደንበኞቹን በእጅጉ እያሰፋ በመጣ ቁጥር የአገልግሎት ዋጋውም በዚያው ልክ እንዲቀንስ ያስችለዋል የሚል እምነት ያሳድራል። ለአገልግሎቱ ወሳኝ የሚባሉ ኢንቨስትመንቶች ቀድመው የተዘረጉ በመሆኑ አዳዲስ ኢንቨስትመንቶች ያን ያህል ይሆናል ተብለው ስለማይታሰብ የአገልግሎት ዋጋው የተመጣጠነ የሚሆንበት እድል ይፈጥርለታል። መፈጠር አለበት። እንዲያውም ለተመሳሳይ አገልግሎት በዘርፉ የሚገቡ ኩባንያዎችን ለማሸነፍ ኢትዮ ቴሌኮም የአገልግሎት ተመኑን ዝቅተኛ በማድረግ በገበያ አሸናፊ ሆኖ እንዲመጣ ታሳቢ ተደርጎም ነበር። ነገር ግን እንዲህ አይነቱ እሳቤ እየተተገበረ አይመስልም። አገልግሎቱን ተመጣጣኝና ምክንያታዊ በሆነ ዋጋ ያቀርባል ተብሎ ሲጠበቅ፣ በተቃራኒው ተደጋጋሚ ዋጋ ጭማሪ በማድረግ እየተጓዘበት ያለው መንገድ ደንበኞቹን ቅር ከማሰኘት ባለፈ ለተፎካካሪ ኩባንያዎች ቀዳዳ እንዳይከፍት ብንሰጋም ስህተት ሊሆን አይችልም። ኢትዮ ቴሌኮም ከሰሞኑ የዋጋ ማስተካከያ ብሎ የጠራው እኛ ደግሞ ያልታሰበ የዋጋ ጭማሪ የምንለው የአገልግሎት ታሪፍ ተግባራዊ አድርጓል። ኢትዮ ቴሌኮም እንዳሁኑ አይጋነን እንጂ በተለይ ባለፉት ጥቂት ዓመታት 2 እና 3 ጊዜ ታሪፉን ከልሷል ወይም ደግሞ ጨምሯል። የጭማሪው መጠንም ከሚታሰበው በላይ ነው። ለዋጋ ጭማሪው የሰጠው ምክንያት ብዙዎቹን ካለማሳመኑ በላይ የተደረገው የዋጋ ጭማሪ የተጋነነ በመሆኑ በተቋሙ ላይ ቅሬታ እንድናሰማ ያደርገናል። በእርግጥ ተቋሙ የዋጋ ጭማሪውን ሲያሳውቅ ብዙሃኑ የሚጠበቅባቸው አገልግሎቶች ላይ የዋጋ ጭማሪ ላለማድረግ ጥንቃቄ ማድረጉን ገልጿል። ይህንንም የዋጋ ማሻሻያ የተደረገው ዝቅተኛ የገቢ ምንጭ ያላቸውን የህብረተሰብ ክፍሎች ባልነካ መልኩ ነው በማለት ገልጾታል። የዋጋ ጭማሪው ዝቅተኛ የገቢ ምንጭ ያላቸውን የህብረተሰብ ክፍሎች ያልነካ ነው የሚለው አገላለጽ በራሱ ብዥታን የሚፈጥር የዋጋ ተመኑ ለውጡ ችግር ያለበት ስለመሆኑ አንዱ ማሳያ ነው። አሁን ባለንበት ሁኔታ ዝቅተኛ ገቢ ያለውን ህብረተሰብ እንዴት ለይቶ ነው ተመኑን ያሰላው የሚል ጥያቄም ያነሳል። ሌላው የቴሌ ዋጋ ጭማሪ አግባብ አይደለም የምንልበት ምክንያት ከ3-4 ዓመታት በፊት የተከተለው የአገልግሎት ዋጋ ከፍተኛ ስለሆነ ዋጋ መቀነስ ያስፈልጋል በሚል ሲሰራበት ከነበረው አካሄድ የተለየ በመሆኑ ነው። በኢትዮ ቴሌኮም ከ4 ዓመታት በፊት የአገልግሎት ታሪፎቹን የሚያመለክቱ መረጃዎች የዋጋ ቅናሽ ስለመደረጉ እንደነበሩ ሁሉ ከጥቂት ዓመታት ወዲህ ደግሞ እያደረጋቸው ያሉት የዋጋ ጭማሪዎች አግባብ ነው ብሎ ለመቀበል አይቻልም። በተለይ ተቋሙ የአገልግሎት አድማሱን በማስፋት የደንበኞቹን ቁጥር ከ80 ሚሊዮን በላይ ባደረሰበትና ገቢው በተለጠጠ ሁኔታ እየጨመረ ባለበት ወቅት የአገልግሎት ዋጋን ወደ መጨመር መግባቱ ትክክልና አሳማኝ ኢኮኖሚያዊ ምክንያት ገጥሞት ነው ብሎ ለመቀበልም ይከብዳል። እንደ ብሔራዊ ተቋምነቱ ደንበኞቹን በተመጣጠነ ዋጋ ማገልገል አለበት የሚለው አመለካከት ቢቀር እንኳን በዘርፉ ተወዳዳሪ ኩባንያው ጋር ዋጋ በመቀነስ እንዲወዳደርና ገበያው ላይ እንዲቆይ ካለው ፍላጎት አንጻርም ቢሆን በተለይ አሁን ያደረገው ጭማሪ ተገቢ አይደለም። ለዚህ እንደ ማሳያ ይሆን ዘንድ የዛሬ 4 ዓመት አካባቢ ኢትዮ ቴሌኮም የአገልግሎት ታሪፉን የተመለከተ አንድ ማስታወቂያውን በአስረጅነት እናቅርብ።
የማስታወቂያ ርዕስ ታላቅ ቅናሽ። አስከትሎም የዘወትር አገልጋዩ ኢትዮ ቴሌኮም ያልተገደበ ፕሪሚየር ጥቅል አገልግሎት ላይ እስከ 34 በመቶ የሚደርስ ታላቅ ቅናሽ በማድረግ በአነስተኛ ዋጋ ብዙ ይጠቀሙ ዘንድ ይጋብዝዎታል። ጥቅሉን በማይ ኢትዮ ቴልና በቴሌብር የሞባይል መተግበሪያ እንዲሁም በኮከብ 99 መሰላል በቀላሉ ይግዙ፣ ለወዳጅ ዘመድ በስጦታ ይላኩ በማለት የተደረገውን ቅናሽ በዝርዝር ያስቀምጣል። በወቅቱ ቅናሽ ከተደረገባቸው አገልግሎቶች ውስጥ 440 ብር ይከፈልበት የነበረውን ሳምንታዊ ያልተገደበ ዳታ ወደ 300 ብር፣ 1510 ይከፈልበት የነበረውን ወርሃዊ ያልተገደበ ዳታ 999 ብር፣ በተመሳሳይ 1510 ብር ይከፈልበት የነበረውን ወርሃዊ ያልተገደበ የድምጽ ጥሪ ወደ 999 ብር 2545 ይከፈልበት የነበረውን ወርሃዊ ያልተገደበ የድምጽ ጥሪ ዳታ ወደ 1700 ብር አውርዶታል። 3530 ብር ይከፈልበት የነበረውን ወርሃዊ ያልተገደበ ፕሪሚየም ፕላስ የተባለ አገልግሎት ዋጋውን ደግሞ ወደ 2330 ብር ማውረዱን ያስታወቀበት ነበር። እነዚህ የአገልግሎት ዋጋዎች ቀስ በቀስ እያደጉ መጥተው የሰሞኑ ዋጋቸውን ስንመለከት ከፍተኛ ጭማሪ ተደርጎባቸዋል። ከ3 ሳምንት በፊት 400 ብር የነበረው ወርሃዊ ያልተገደበ ዳታ በአዲሱ ታሪፍ 540 ብር ገብቷል። ወርሃዊ ያልተገደበ ዳታ 4500 ብር ተደርጓል። ወርሃዊ ያልተገደበ ዳታ 4500 ብር ተደርጓል። እንዲህ ባለበት የተለያዩ አገልግሎቶች ያደረግነው ጭማሪ እስከ 500 ብር የሚደርስ ነው። በሌሎች አገልግሎቱ ላይ በተመሳሳይ ያደረጋቸው ጭማሪዎች ቀላል የሚባሉ አይደሉም። በዚህ ላይ ጭማሪ የተደረገባቸው አገልግሎቶች ዳታ በፍጥነት የሚያልቅ ሆነዋል የሚል እሮሮ እየተሰማ ነው። ሌላው ቀርቶ የክሬዲት አገልግሎት የሚሸጥበት የአየር ሰዓት የሚከፈለው የወለድ መጠን 15 በመቶ ደርሷል። በዚህ ላይ ተጨማሪ የእሴት ክስ ሲታከልበት በተለያዩ የአገልግሎት ክፍያዎች ደንበኞች እየከፈሉ ያሉት ዋጋ ኢትዮ ቴሌኮምን ታሪፍ ከፍ አድርገውታል። በውድድር የተሻለ ዋጋ ስንጠብቅ የነበረው የቴሌኮም አገልግሎት ጭራሽ ወጫችንን ወደ ማናር ገብቷል። እንዲህ ባለው መንገድ የሚሰበሰበው ገቢ ኩባንያውን በቢሊዮን የሚቆጠረውን ትርፍ ሊያሳድግለት ቢችልም ደንበኞቹን ግን እየተጫነ በመሆኑ የኢትዮ ቴሌኮም ታሪፍ ጉዳይ ሊታሰብበት ይገባል። ውድ የአልቦ ዜና ተከታታዮች የሰዓቱ ዜናዎች እነዚህ ነበሩ። በሌላ መረጃ እስክንገናኝ ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናላችንን እንድትቀላቀሉ በአክብሮት እንጠይቃለን። መልካም ቀን።